ሰላም ቤተሰቦች እንዴት ናችሁ? እንግዲህ በድጋሚ መጥቻለሁ። እንግዲህ አብርሽና ሩታ ያሉበት ሁኔታ እጅግ በጣም ብዙዎችን እያነጋገረ ነበረ። አሁን ግን ድራማው ያበቃ ይመስለኛል። ህዝቤን ጭውት አላችሁበት፣ አረ ተጫወታችሁበት። የኔ የዋህ ህዝብ ማለት ነው። ጭውት አላችሁበት። ለማንኛውም እንግዲህ ብዙ እውነት በአብርሽና በሩታ ያልተነጋገረ የለም። በጣም ከባባድ ትላልቅ ዩቱበሮች እየተነጋገሩ ጉርሻ ሳይቀር እንግዲህ ጉርሻ ማለት በጣም ትልቅ ፔጅ ያለው ሰው ነው። እጅግ በጣም ታዋቂ ነው። እሱ እንኳ ሳይቀር ስለ አብርሽና ስለ ሩታ ብዙ ነገር ተናግሯልና እውነት ለመናገር በጣም እየገረመኝ አካሄዳቸው፣ ሁኔታቸው ምናምን ነገር ሩታ ከአብርሽ ጋር ተጣልታ ከዳኒ ጋር ሆነች። ከዳኒ ጋር ቪዲዮ መስራት ጀመረች። ብዙ ተበሻሸቁ። ከዛ ደግሞ እንደገና ከዳኒ ጋር ተጣልተው ከይሳቅ ጋር ከዛ ነሜሪ ገቡ። ኧረ በስማ በጣም ብዙ 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 ታሪክ ነው የተሰራው። ብቻ ለማንኛውም ጋሽዬ እንግዲህ ትናንትና አዲስ አበባ ገብተው ያለውን ነገር አብርሽን እጅግ በጣም ተቆጥተውታል። እንዲሁም ደግሞ ይሳቅንም ዳኒም እጅግ በጣም ጥፋተኛ እንደሆነ ጋሽዬ ተናግረዋል። በነበሩበት ሆነው ቪዲዮ ይከታተሉ እንደነበረ እንዲሁም ደግሞ ይሳቅ በጣም ምርጥ ልጅ ነው። እግዚአብሔርን በጣም አስተዋይ የሆነ ልጅ ነው ይሳቅ። ለሰው ትልቅ ክብር ያለው ልጅ ነው። በጣም የተማረ ልጅ ነው። የእውነት ይህን የተረዳሁት ደግሞ ካነጋገሩ፣ ካመላለሱ፣ ዝቅ ከማለቱ ጋሽዬ ፊት የእውነት በነገራችን ላይ ያው እዛ ጋር ትልቅ ሰው አክበራችሁ ዳኒም ሆነ ይሳቅም ሆነ እዛ ጋር ያሉት እንዳጠቃላይ አብርሽ ያው ልጅ ነው። እምቢ ካለ በቦክስ ይባላል። ልጅ ነው ምን ያመጣል። እና ሩታም እንግዲህ ወደ ካናዳ ልትሄድ እንደሆነ እዚህ መኖሩ እንደማትፈልግ ምክንያት እያደረገ ነበር አብርሽ። የእሷን ነገር ለእኔ ተወው የሩታን ነገር። እናንተ ግን እንዴት እንደዚህ ታደርጋላችሁ? ዳኒ በጣም ትልቅ ጥፋት አለብህ። አዎ ዳኒ ከመጀመሪያው ጀምሮ ነገሩን በሙሉ ሲያበላሽ የነበረው እሱ ነው። የእነሱም ጥፋት አለ። የእነሱ ጥፋት ደግሞ ምንድነው ካላችሁኝ፣ እንዴት በመካከላቸው ገብተው ይህን ሁሉ ተአምር ሲሰሩ ሲያዘበራርቁ አውቀው ድራማ እየሰሩ ነው። ግን ህዝቡ ግን የእውነት ነው እያሉ በጣም ብዙ ህዝብ ስለነሱ እየተጨነቀ ነበር። በዛ ላይ ደግሞ የሚቃወማቸውም ሰው ነበር። ምክንያቱም ቪዲዮዋቸው ምንም የሚያስተምር ነገር አይደለም። ለትውልዱ ዝሙትን ነው የሚያስተምሩት ተብለዋል። ለትውልዱ ባል ሚስት መማገጥን፣ መቀማማትን፣ ብልግናን ነው የሚያስተምሩት ተብለው ብዙ ተቃውሞ ተፈጥሮባቸዋል። እነሱ ግን በራሳቸው ሙድ ፈታ እያሉ ነበረ። ተዝናንተውብናል። እነሱ ምን ያድርጉ? የኛ ጥፋት ነው፣ የተመልካች ጥፋት ነው፣ የህዝብ ጥፋት ነው። ምን ያድርጉ እንዴ? ደህና ነገር ሲሰራ አታዩ፣ ጥሩ ነገር ሲሰራ አታዩ። ሰው ያላቸው አማራጭ ይሄ ስለነበረ እንደዚህ ሆነው እየሰሩ ነበር። እዚህ በኋላ ግን ያበቃል። ጋሽዬ ሩታ ጋር ዛሬ ይገናኛሉ። ነገሩ ያልቃል። ሁሉም ነገር ይፈታል። አብርሽና ሩታ እንደ ድሮ ይቀጥላሉ። ከዛ መተረማመስ የለም። ይሳቅም የራሱ ቻናል ተከፍቶለታል። በራሱ ቻናል ይምጣ ከሌላ ሴት ጋር። ዳኒም ከጽጌ ጋር እንደለመደብክ ስራ። በቃ እስካሁን ድረስ አሳደጋችሁ። ሌላ ቻናል ከፍታችሁ ያኛውን አዘግተውብናል ብላችሁ ሌላ ቻናል ከፍታችሁ አሳድጋችኋል አይደለ? ስለዚህ ይበቃችኋል። በቃ ከዚህ በኋላ ይበቃል። ሁለተኛው ቻናላቸው እኮ አድጓል። ያጠፋብን ያሉ ሲጀምር ሌላ ቻናል ለማሳደግ ነው እና አደገላችሁ አይደለ? በቃ ከዚህ በኋላ ይበቃችኋል። አብርሽና ሩታም ወደ ነበራችሁበት ተመለሱ። ይበቃችኋል። ህዝብን ይቅርታ ጠይቃችሁም ቢሆን ተመለሱ። ምክንያቱም በጣም ብዙ ሰው አብርሽና ሩታን ተቀይሟቸዋል አሁን ላይ የእውነት። እና ጋሽዬ ደግሞ ጀግና አባት ናቸው። የኔ ውድ አባት እንኳንም መጡ። ነገሩን ያስተካክሉታል የሚል ትልቅ ተስፋ አለኝ። ጀግና ኖት። በጣም ምርጥ አባት ናቸው። እንግዲህ ሀይሚዬም ከጋሽዬ ጋር እንደምትገናኝ አልጠራጠርም። ብቻ ግን ደስ ይላል። በርቱልኝ። ደህና ሁኑ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዋናው እንግዲህ ሰላም መሆናቸው ነው። ያው ከዚህ በኋላ ነገሩ ይፈታል ብዬ ተስፋ አደርጋለሁ። ሰላም ይሆናሉ።
ድራማም ደረሙብን፣ ምንም አረጉብን፣ ምንም ማድረግ አይቻልም። የኛው ጥፋት ነው። እኛው ነን የምናያቸው።